መጀመሪያ አልበሟን በ1997 ዓ.ም ያወጣችው ድምጻዊ ሀሊማ እድሜ 35 ነው ማለቷ የበርካቶች መነጋገር። ሰብስክራይብ በፍጹም እንዳይረሳ፣ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። ቴንክ ዩ። ድምጻዊት ሀሊማ እጅግ በጣም አነጋጋሪና ህዝብ ያስቆጣ ንግግር ነው የተናገረችው። እስኪ እንየው። በጣም ነፃነት ይፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሰይፉዬ? በማቀው ማለት ነው በጓደኞቼ በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ። እኔ ቤቴ ነኝ እሱም ቤቱ ነው። ገባ ወይኔ እኔ ኢላሂ ያ ረህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙት እንደ ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚከራይ ሙሽራ ባሻቸው አልሰካ ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ብዙዎች ስላንቺም ደግሞ ጥሩ ያስባሉ አብረው ደከማቸው። አሁን ራሱ እንደውም ሰይፉዬ ስንዳይት ሙት አሁን ጓደኞቼ ሲወልዱ ሄዳለሁ እኔ ሲሄድ እዛ ሐራስ ጠይቅ በቃ ያንቺን ያሳየን ምናምን ብለው ጸሎቱ ለሃል ዱዓው ልነግርህ አልችልም። አንዳንድ ጊዜ በጣም ነው እንትን የሚለኝ ባልሄድኩ ኖሮ ሰው ሳይኖር ቢሄድ እላለሁ። ሁሉም በቃ ሀልዬ እንደዚህ ብትወልጂ እነሱ እኮ ከፍቅራቸው ነው። እኔ ደግሞ ያስጨንቀኛል። ገባ ውስጤ እንደዚህ የለም። ስለዚህ በቃ እንዴት ነው ማረገው ይሄን ነገር ምናምን በጣም ውስጥ እንትኔ ነው። ብዙ ጊዜ ሰው የሰውን ህይወት ያያል ማለት ጓደኞች ያገቡ ጓደኞች የወለዱ በተለይ እኔ ቆይተው ካገቡ መሃል ነኝና ጓደኞቼ ተስፋለሽ እያልከኝ ነው ተስፋዬ? አዎ ተስፋዬ ተስፋማለሽ? እኔ ሴት ነኛ ሰይፉዬ። ይኸውልሽ ተስፋ የሚቆርጥ የሞተ ብቻ ነው። እኔ እኮ ሴት ነኛ እንዴ አረጃለሁ እኮ ሰይፉዬ። 35 ይሄዳል። እኔ እሺ እስክድረስ 50 ደረጃ ይገባል ይመስለኛል። ድምጻዊት ሀሊማ ብዙ ስቃዮችን እንዳለፈችና ብዙ የህይወት ውጣ ውረዶች አልፋ እዚህ መድረሷን እንዲሁም ከትዳር አጋር ጋር አብሮ መኖር በፍጹም አልፈልግም። ይሄ እንግዲህ የግል አስተሳሰቧና የግል ምኞቷ ነው። ማንም ሊከለክላት አይችልም። እንደዛ እየኖረች ነው።